ተወዳጁ የአደይ ድራማ ተለቀቀ። እንግዲህ አስደንጋጭ ነገር ተፈጥሯል። እሱም ነገር ምንድን ነው? ሁለት ነገር አለ፣ አስደንጋጭና አስደሳች ማለት ነው። እንግዲህ ካስደሳቹ ስንጀምር አደይና ዴቭ ሊጋቡ ነው። ቀን ተቆርጦ ተቀምጧል። ትንሽ ቀን ጨምሮ ብላቸዋለች ማሚዬ፣ የፍቅር እናት ማለት ነው። እጅግ በጣም ደስ የሚል ነገር ይሄ ነው። እናም ደግሞ እንግዲህ እጅግ በጣም እንግዲህ ከባዱ ነገር ለሊ ወረቀቱ ፋይሉ የቤቱ ፋይል እንደተወሰደባት እንደሌለ ተደውሎ ተነግሯት ነበርና ከዛን ያን ነገር ባየሽ ሰዓት እንግዲህ አላገኘችውም። ያንን ወረቀት ማን ወሰደው? ቀስ በቀስ ነገሮቹን እያስታወሰች በሄደች ቁጥር የቤዛ ወንድም እንዳደረገው ማስታወስ አለባት። ያ ፋይል እጇ ላይ ከሌለ ነገሮች ሁሉ ተበላሽተዋል። ንብረቷ ሁሉ አደጋ ላይ ነው ያለው ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንግዲህ በድጋሚ በአደይ ድራማ መጥቻለሁ። በጉጉት በፍቅር ስንጠብቀው የነበረው የአደይና የዴቭ ሰርግ በቅርብ ቀን ይደረጋል። ያንንም ሰርግ እንግዲህ በጉጉት እየጠበቅን ነው ማለት ነው። ምክንያቱም ልክ ጽናት ድራማ ላይ ጽናትና ኪራ በጉጉት እንግዲህ በፍቅር በጉጉት ጠብቀናቸው እንደተጋቡት ማለት ነው። እና ጽናትና ኪራን እንግዲህ ሀይሎጋ ብለን ድረናቸው ነበረ። ያው እንግዲህ አሁንም እየተጣሉ ነው። ግን ቢሆንም ደግሞ እንግዲህ አደይንና ዴቭን አሁንም ቢሆን ሀይሎጋ ብለን እንግዲህ ድረናቸው ልክ እንደ ጽናትና እንደ ኪራ ካልሆኑ ደስ ይለናል። ብቻ ግን ሊጋቡ ስለሆነ ቀን ስለተቆረጠ በጣም ደስ ብሎኛል። ያን ቀን በጉጉት በፍቅር ነው የምንጠብቀው ማለት ነው፣ የሰርጋቸውን ቀን። ምክንያቱም በጣም ደስ የሚል ነው የጠበቅነው ነው። ከክፍል 1 ጀምሮ እስከዚህ እስከ ክፍል 96 ድረስ 7 ድረስ እየተከታተልን ነው። ይህንን የእነሱን ሰርግ ደግሞ በጉጉት ነበር ስንጠብቅ የነበረው። አሁን ላይ ደግሞ ሊሆን ስለሆነ በጣም ደስ ብሎኛል። እጅግ በጣም አስደሳችሁ ሁለተኛው ነገር እንግዲህ ቤዛ በፖሊሱ ቁጥጥር ስር ውላለች። ቤዛ ተይዛለች። ቤዛ ከተያዘች ወንድሟና ገጀራው መያዛቸው አይቀርም ማለት ነው። ምክንያቱም ዋናዋ የሁሉም ነገር መሪ የሆነችው ገጀራውንም ካገኘችው በኋላ መስመር የምትሰጠው እንደዚህ አርግ የምትለው ቤዛ ስለሆነች ዋናዋ ስለተያዘች ሁሉንም እያንዳንዳቸው ጉዳቸው ይወጣል ብዬ ነው የማስበው ማለት ነው ውዶቼ። በጉጉት እየጠበቅኩ ነው እውነት ለመናገር። ምክንያቱም በተለይ ገጀራው የሚያዝበት ቀን ነው የናፈቀኝ ማለት ነው እውነት ለመናገር። አሁን ላይ የቤዛ ወንድም ራሱ ሂዶ ቤዛን ማየት አይችልም። ምክንያቱም እሱ ራሱ ተፈላጊ ተጠርጣሪ ስለሆነ ማየትም መጠየቅም አይችልም። እንግዲህ ምን እንደሚፈጠር አላውቅም። እኔም ብቻ ለምን ትይዙኛላችሁ? ከዚህ ነገር ውስጥ እኮ ዶክተሩም አለበት። ሕክምናውን ወይም ዶክተሩ የሆስፒታሉን እንትን የመቆጣጠር ኃላፊነት የእሱ ስለሆነ እሱም መጠበቅ ነበረበት። ስለዚህ ጥፋተኛ ነው ምናምን ብላ ፖሊሱ ማነው ዶክተሩንም ዶክተር ሮቤልንም እዚህ ውስጥ ለማስገባት እየሞከረች ነው ማለት ነው። አደይም ደውላ ላገባ ነው ያንንም ያረክ የተማከርንበት ነገር ተሳክቷል ብላ ስትለው ልቡ ለሁለት ነበር የተሰረጠቀው። በጣም ነበር የደነገጠው ማለት ነው። ምክንያቱም የመከራት ዝም ብሎ ምክር እንጂ እውነት ተሳክቶ ሁለቱ ይጋባሉ ብሎ አልጠበቀም ነበረ። ተስፋ ነበረው አደይ ወደ እኔ ትመጣለች ብሎ ተስፋ እያደረገ ነበር መሰለኝ ዶክተሩ። እንግዲህ አሁን ላይ ተስፋው የከሸፈበት መሰለኝ። ይሄ ነገር እንደማይሆን እንደማይሳካ ያወቀ ይመስለኛል። ምክንያቱም ዴቭና አደይ ሊጋቡ ነው። ቀን ተቆርጧል። ሁሉ ነገር ተስተካክሏል ማለት ነው። ስለዚህ ዶክተሩ በጣም ነው የደነገጠው። በእርግጥ ዶክተሩ የምታምር ቆንጅዬ ፍክት ያለች ሩታ አለችለት። ሩታ ዶክተሩን በጣም ነው የምታፈቅረው፣ በጣም ነው የምትወደው። ሰበብ እየፈለገች ምን እያደረገች ነው ሩታ እየሄደች ዶክተሩን የምታየው። አሁን ላይ ግን ለሙዬ ተሽሏታል። ለምለምን ለማየት ነው የመጣሁት ብላ ነበር። እሷ ግን ሰበብ ነው የምትፈልገው እንጂ ለምለም እንደዳነች ታውቃለች። ግን ዶክተሩን ለማየት ብላ ነበር ማለት ነው። ሩታዬ እንዴት እንደምታስቀኝና እንግዲህ ዶክተሩ ጋር ፍቅር ይዟታል። ስለዚህ ሩታም በጣም ቆንጆ ናት በነገራችን ላይ ጸባይ ሰናይ ናት። በጣም ጎበዝ ናት፣ ቆንጆ ናት። እና ዶክተሩ አደይን ትቶ ሩታን ጠበቅ ቢያደርግ ይሻለዋል። ምክንያቱም የሚያዋጣውን ነገር ቢይዝ ነው የሚሻለው። አደይ የሰው ናት ከዚህ በኋላ